እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። 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 እስኪታችሁ ረዳት የእርሱ ነው ከሰማያት፣ እግዚአብሔር ጠባቂ ለኔ ሕይወት፣ ብርሃኑን በፊቴ የሚያበራ አምላኬ ድንቅ ነው የእርሱ ሥራ። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እስኪ ተደረገላቸው በመንገዴ ሁሉ የሚመራኝ፣ ስነሳም ስወድቅም የሚያስበኝ፣ ማንም አልመጣልኝ ከወገኔ፣ ከሁሉ ይበልጣል እርሱ ለኔ። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። የዕዳዬን ደብዳቤ ውድቅ አድርጎ ሕይወቴን መራልኝ ወደ በጎ። ኧረ እንደ እግዚአብሔር ማን ይሆናል? እርሱን ለሚፈሩት ይታመናል። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። አንድ ቀን አስቤ ተጨንቄ ለመኖር አልቻልኩም ተጠንቅቄ፣ ሁሉን ነገር ለእርሱ ትቼዋለሁ፣ በምሕረቱ ጥላ እኖራለሁ። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ሥራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። ሁሉም ሰው ለራሱ ወንበር ሲዘረጋ፣ የክብርን ሽልማት ለራሱ ሲያስጠጋ፣ ድንግል እንደ ባሪያ ውሃ ተሸክመሽ ጌታን በትሕትና ታገለግያለሽ። ነይ በደመና ነይ በደመና እስኪ ጥራት ነይ በደመና ነይ በደመና እመቤታችን ርቴ ህልና እቲ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ አይሰማም ማርያም ግቢ በቤቴ እኔም ልበልሽ ማርያም ግቢ በቤቴ
በስቶልሽ ተውቦ እጅግ በትሕትና ስላገለገልሽው እንደ ኪሩብ መልአክ ጌታን ተሸከምሽው። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርሪተ ህሊና እቲ ሙሽራዬ ሰሎሞን ያለሽ ማርያም አበባ አይሰማም። እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ በቤት ወርቀ ዘቦ ለብሰው በቤቱ ከሞሉ በሐርና በዕንቁ ከተንቆጠቆጡ በሰው ፊት ያማሩ ብዙ ሆነው ሳለ ጌታ ግን ወደደሽ እናቴ ነሽ አለ። ነይ በደመና ነይ በደመና ነይ በደመና ነይ በደመና እመቤታችን ርሪተ ህሊና እቲ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ የባሪያውን ውርደት ተመልክቷልና ለወለድሽው ንጉሥ ይድረሰው ምስጋና ከልቤ ወጣ እንጂ ከንቱን አይደለም ብፅዕት እንላለን እኛስ ለዘላለም። አሰማን እስኪ ጥራት ነይ በደመና እመቤታችን ርሪተ ህሊና እቲ ሙሽራዬ ሰሎሞን ያለሽ ማርያም አበባዬ ሰሎሞን ያለሽ እኔም ልበልሽ እናቴ ማርያም ግቢ በቤቴ እኔም ልበልሽ እናቴ ማርያም ግቢ ትንቢተ ኢሳይያስ ምዕራፍ 25 ቁጥር 8 ላይ ያለውን የእግዚአብሔር ቃል አነብላችሁና ከዚህ ገጸ ንባብ ውስጥ አንድ ሐረግ መነሻ አድርገን የዕለቱን ትምህርት እንማራለን። ሞትን ለዘላለም ይለውጣል። ጌታ እግዚአብሔር ከፊትም ሁሉ ላይ እንባን ያብሳል፣ የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዷል፣ እግዚአብሔር ተናግሯልና። እደግመዋለሁ፣ በደንብ እንድትሰሙ ትፈልጋለሁ። እስኪ ሁላችሁም ከኔ ጋር ቃሉን በሉ። ሞትን ለዘላለም ይለውጣል። ጌታ እግዚአብሔርም ከፊት ሁሉ እንባን ያብሳል፣ የሕዝቡንም ስድብ ከምድር ሁሉ ላይ ያስወግዳል፣ እግዚአብሔር ተናግሯልና። ማን ተናግሯል? ማን ተናግሯል? የትምህርታችን ርዕስ ሞትን ለዘላለም ይለውጣል የሚለው ቃል። እስኪ ሁላችሁ በሉ ሞትን በል። ማርያምን አይሰማም። ድገሙት። ለዘላለም ምንን ነው የሚለውጠው? ድገሙት። ሞትን ለምን ምን ይላል? እዚህ ርዕስ ጥቂት እናያለን። ክብር ይግባው ነቢየ እግዚአብሔር ልዑለ ቃል ኢሳይያስ አካላዊ ቃል ወልደ እግዚአብሔር ኢየሱስ ክርስቶስ በሥጋ ማርያም በአጭር ቁመት በጠባብ ደረት ከመወሰኑ አስቀድሞ 700 ዓመት ሲቀረው የነበረ ነቢይ ነው። ይህ ነቢይ የትንቢቱ ገጸ ንባብና መሰረታዊ ሐሳቦቹ የሐዲስ ኪዳን የክርስቶስን መገለጥ በብሉይ ኪዳን ሐሳብ ውስጥ ሆኖ የሚናገር ታማኝ ንጹሕና ፍጹም ጻድቅ አገልጋይ ነው። ነቢየ እግዚአብሔር ኢሳይያስ ጉድለቱን ያወቀ
ንስሐ መግባት የቻለ ጎደሎው በእግዚአብሔር ቸርነት የተሞላለት ኃጢአቱን ሳይቆጥርለት በበረከት ያየውና የጎበኘው ነብይ ነው ኢሳይያስ። ጻድቅ ይወድቃል ይነሳል። ምን አልኳችሁ? ምን ይላል? ይወድቃል ይነሳል። ንጹሐ ባህሪ ቅዱሰ ባህሪ እግዚአብሔር ብቻ ነው። የኢሳይያስን ታሪክ በጥቂቱ እንይ። ኢሳይያስ ነብይ ነው። በጣም በእግዚአብሔር የተወደደ አገልጋይ ነው። ኢሳይያስ ማለት የቃሉ ትርጉም ራሱ እግዚአብሔር መድኃኒት ነው ማለት ነው። ማን መድኃኒት ነው? እግዚአብሔር መድኃኒት፣ እግዚአብሔር አዳኝ፣ እግዚአብሔር ፈዋሽ፣ እግዚአብሔር መድኃኒት ነው ማለት ነው ኢሳይያስ ማለት። ኢሳይያስ በአንድ ወቅት ኦዝያን የሚባል ክህነትና ንግስናን አስተባብሮ የያዘ ንጉስ ነበር በኢየሩሳሌም። ከቃሉ ጋር ናችሁ? ምንድነው ስሙ? ማን ነው? ኦዝያን። ስሙ ማን ነው? ድገሙልኝ። ኦዝያን። ክርስቲያኖች ሐሳብ ጨብጣችሁ ወደ ቤታችሁ ሂዱ። እልል ብላችሁ አጨብጭባችሁ ብቻ እንድትሄዱ አንፈቅድም። ንጉሱ ማን ነው አልኳችሁ? ድገሙት። ይሄ ንጉስ ሁለት ስልጣን አለው። ካህንም ነው፣ ንጉስም ነው። ጠዋት በቤተ መቅደስ ገብቶ መስዋዕት ሰውቶ የዕጣን መስዋዕት ለእግዚአብሔር አቅርቦ ቀን ደግሞ የተበደለውን ዳኝቶ ፍትህ ሰጥቶ የሚሄድ ካህንም ንጉስም የሆነ ሰው ነው። ኦዝያን እድሜ ገደበው፣ ሞተ። የሰማችሁ ነው። አጼ እንደሚባለው በእኛ ሀገር በዚያም ሀገር የሚነግስ ንጉስ ወይም የሚያገለግል አገልጋይ ህዝቡን የሚመራ ሰው ኦዝያን እየተባለ ነው የሚሾመው። ማን እየተባለ አልኳችሁ? ያኛው ኦዝያን ሲሞት ሌላ ኦዝያን በንግስና ወንበር ላይ ተተካ። በምን ወንበር ላይ? ልብ አድርጉ። በንግስና ወንበር ላይ ተተካና አንዳንድ ጊዜ ስልጣን ክፉ ነው፣ ከኔ በላይ ማንም የለም እንድትል ያደርጋል። አንዳንድ ጊዜ ስልጣን ካላወቁትና ካልተገነዘቡት የራስ መውደቂያ፣ ወደ እንጦሮጦስ መውረጃ፣ ከክብር መጉደያ ይሆናል። ኦዝያን የተሰጠው ስጋዊ ስልጣን እንጂ መንፈሳዊ ስልጣን አልነበረም። ወደ ቤተ መቅደስ ገብቼ እሱም ኦዝያን ነው እኔም ኦዝያን ነኝ፣ ቤተ መንግስቱን ብቻ ሳይሆን ቤተ ክህነቱንም ጭምር እመራለሁ ብሎ ሳይገባው መጎናጸፊያውን ለብሶ ልብሰ ክህነቱን ለብሶ ወደ መቅደስ ገባና በዕጣኑ መሰዊያ ቀኝ ቆሞ በዕጣኑ መሰዊያ ፊት ለፊት ቆሞ መስዋዕት ሊሰዋ የዕጣን መስዋዕት ሊያቀርብ ጥናውን ይዞ ወደ ቤተ መቅደስ ገብቶ ሲያጥን የዕጣኑ ጢስ ሲነካው ሰውነቱ ሙሉ በሙሉ በለምጽ ተመታ። ክርስቲያኖች እግዚአብሔርን አትዳፈሩ። የተሰጣችሁን ስልጣንና ድል በአግባቡ ተጠቀሙ። ሰው መንፈሳዊነት ሲጎድለው፣ ስልጣን ሲናፍቀው ወንበር ይመኛል። ወደ ልባችሁ ተመለሱ ኦርቶዶክሳውያን። ሰውነቱ በለምጽ ነደደ። ኢሳይያስ ነብዩ ኦዝያን ወደ መቅደስ ሲገባ እያየ ዝም አለ። ምን አለ? ማን ነው ዝም ያለው? ንገሩኝ። ነብይ ነው። ከነዚ ይቤ እግዚአብሔር የሰራዊት ጌታ እግዚአብሔር እንዲህ ይላል እያለ መገሰጽ የሚችል ወደ መቅደስ ሲገባ ውጣ፣ ይሄ ያንተ ስልጣን አይደለም ማለት እየቻለ ዝም አለ። ምን አለ? አያችሁ፣ እግዚአብሔር ተበሳጨና የኦዝያንን ለምጽ በኢሳይያስ ላይ ደገመበት። የሰማችሁ ነው። በዚያ ዘመን ደግሞ ለምጽ ያለው ሰው እንኳን በወንበር ተቀምጦ ሊመራ ወደ ቤተ መቅደስ ሊገባ ትንቢት ሊናገር አይችልም። ኦዝያንም ወንበሩን ተነጠቀ። የሰማችሁ ነው። ኢሳይያስም የትንቢት ጸጋውን አጣ። በተሰጠን ጸጋ እንዳንታበይ ማን ይርዳን? የቤት እመቤቶች እመቤትነታችሁን በአግባቡ ተጠቀሙበት። ትክክለኛ የቤት እመቤቱን እናቶች፣ ባሎች፣ አባወራዎች
በተሰጣችሁ ጸጋ አግባብ ያለው ባል ሁሉ ለሚስቶቻችሁ። እግዚአብሔር እድል የሰጣችሁ መሪዎች፣ በወንበር ላይ የተቀመጣችሁ ልባችሁን ከእግዚአብሔር ጋር አንድ አድርጉና ለሱ እየተገዛችሁ ኑሩ። እግዚአብሔር በለምጽ ይቀጣችኋል ካልታዘዛችሁት። ያኔ ለምጽ ኃጢአት ነው። ዛሬ ግን ለምጽ ኃጢአት አይደለም። ዛሬ ለምጽ የሥጋ ቁስል፣ የሥጋ ማሽቆርቆር በሽታ ብቻ ሊሆን ይችላል። ያኔ ግን ለምጽ የኃጢአት መገለጫ ነው። ክርስቲያኖች፣ ሰው የሚበድል ድሃ የሚበድል የሚያሰቃይ ካለ እግዚአብሔር ቀን ጠብቆ ጊዜ ሰፍሮ ይቀጣል። ከቅጣቱ ለመዳን ማን ይርዳን? እየሰማችሁ አይደለም ክርስቲያኖች? እየሰማችሁ ነው? ታዲያ ይሄ ነቢይ እግዚአብሔር አሁንም ወደ ኢየሩሳሌምና ወደ እግዚአብሔር ሕዝብ ወደ ሆኑት ሊልክ ሰው ፈለገ። ማንን ልላክ አለ እግዚአብሔር? የሰማችሁ ነው? ማንን ልላክ? ኢሳይያስ አንደበቴ የረከሰ ሰው ሆንኩኝ እንጂ እኔን ትልከኝ ነበር አለ። ምን የረከሰ? ድገሙት። ስንት አለን በመቅደሱ ያገለገልን አንደበታችን የረከሰ እንደ ኢሳይያስ በለምጽ ነው አንደበቱ የረከሰው እንጂ ውስጡ ንጹህ ነው። ንጉሱን ባለመገሰጹ ምክንያት ነው እኮ አንደበቱ የረከሰው፣ በለምጽ የተመታው። ተቃሉ ጋር ናችሁ? ዛሬ ስንቶቻችን አንደበት ይሆን በለምጽ የነደደው? በኃጢአት ለምጽ፣ በተንኮል ለምጽ፣ በምቀኝነት ለምጽ፣ በዘረኝነት ለምጽ፣ በገንዘብ ወዳድነት ለምጽ ያረከሰ አንደበት አለ። ማን ይፈውሳል? አልሰማውም? እግዚአብሔር በቸርነቱ ይፈውሳል። እኔን ትልከኝ ነበር ግን አንደበቴ ረክሷል አለ። በድያለሁ፣ አስቀይሜሃለሁ። ያንተን ቃል ለሕዝቡ ልመሰክርና ልናገር እንዳልችል አንደበቴ ላይ ለምጽ አለ። አንደበቴ ላይ ምን አለ? ከንፈሬ በለምጽ ተመቷል። አንደበቴን እባክህ ፈውሰኝና እኔን ላከኛል። እስኪ ሁላችሁም ይህን ቃል በሉ፣ ፈውሰኝና። ድገሙት። እኔን ላከኝ። እግዚአብሔር ሲልካችሁ መፈወስ አለባችሁ። አሁን መቅደሱ ፈተና የበዛበት፣ ተገልጋዩ መከራ የበዛበት የተፈወሰ ማንነት ስለሌለን ነው። እውነት ውሸት? አልተፈወስም እኮ። ኢሳይያስ እኮ ፈውሰኝና ምን አድርገኝ? ለመላክ እኮ መፈወስ ያስፈልጋል። ለማገልገል እኮ መፈወስ ያስፈልጋል። በቤቱ ለመቀደስ ለማስቀደስ መስዋዕት ለመሰዋት መፈወስ ያስፈልጋል። ሳትፈወስ እንዴት አድርገን ኢትዮጵያን እንፈውሳታለን? እኛ ሳንፈወስ፣ እኛ ሳንድን። ኧረ ክርስቲያኖች የመጽሐፉን ቃል በደንብ አድርጋችሁ ይዩት። ፈውሰኝና ላከኝ አለ እግዚአብሔር። ደግ አይደል? መልአኩን በጉጠት እሳት አስይዞ ምን አልኳችሁ? በጉጠት ማለት ታውቃላችሁ? ጉጠት እንደ መንጠቆ አይነት ነው፣ ሚይዝ ነው። ያዘና ሂድ አለው። የኢሳይያስን ከንፈሩ ንካዋል። እሳት ያቃጥላል፣ እንደገና ቁስል ያወጣ ነበር። ግን በጉጠት ይዞት የመጣው መልአኩ ያን እሳት መጣና የኢሳይያስን ከንፈር ሲነካው የኢሳይያስ ከንፈር ተፈወሰ። ክብር ምስጋና ለእግዚአብሔር። ክርስቲያኖች የኢሳይያስን ከንፈር በእሳት ከፈወሰው በኋላ ኢሳይያስ እንዲህ አለ። ከመዝ ይቤ እግዚአብሔር፣ የሰራዊት ጌታ እግዚአብሔር እንዲህ ይላል። ምዕራፍ 1 ቁጥር 18 ላይ ኑ እንዋቀስ ይላል እግዚአብሔር። ኃጢአታችሁ እንደ አለላ ብትሆን እንደ ባዘቶ ትጸዳለች፣ እንደ ደምም ብትቀላ እንደ አመዳይ ነጭ ትሆናለች አለ። ክብር ምስጋና ለእግዚአብሔር። ያድናል እግዚአብሔር። የኢሳይያስን ታሪክና በጎነት ድንቅ ምልክቱንና ታሪኩን በዚህ ልክ ካየን በዚህ ምዕራፍ ላይ ያለውን ሐሳብ እንመልከት። ሞትን አለ ለዘላለም ይለውጣል አለ። ሞት ተለውጦ አያውቅም። አዳም ሕግ ከጣሰ ትእዛዝ ካፈረሰ ጀምሮ የሰው ልጅ 5500 ዘመን ስጋው ወደ መቃብር፣ ነፍሱ ወደ ሲኦል ትሄድ ነበር። ስጋው ወደ ምን አልኳችሁ? አልሰማሁም። ነፍሱስ ወደ ሲኦል ትወርድ ነበር። ደግ ብትሰራ ጻድቅ ብትሆን፣ ለዚህ
ነው ራሱ ኢሳይያስ እንዲህ ያለው ወኮነ ጽድቀነ ከመ ጽድቀ ትክቶ ጽድቃችን የመርገም ጨርቅ ሆነብናል። የምን ጨርቅ? እንታጠባለን ግን አንጸዳም ማለት እንጮሃለን ግን አልተፈወስንም። መባይነ ከመዘይ መባይነ ኮነ ጮህን ጩኸታችን ከንቱ ሆኖ ቀረ። ዛሬም እንደዛ ዘመን ይመስላል። ቤተክርስቲያን ትጮሃለች፣ የሚሰማት የለም። ቤተክርስቲያን ትናገራለች፣ የሚያዳምጣት የለም። ካህኑ ተንቋል፣ መነኩሴው ተንቋል፣ ጳጳሱ ተንቋል። እግዚአብሔር የሚደመጠው በካህናቱ በኩል ነው። ክርስቲያኖች እግዚአብሔር ማንን ሊላክ ሲል እኮ ከንፈሬ ረክሷል እንጂ ከንፈሬን ፈውሰውና እኔ እሄድልሃለሁ እኮ ነው ያለው ኢሳይያስ። ዛሬም እግዚአብሔር የሚላክለት አገልጋይ ይፈልጋል። ምዕመናን አባቶቻችሁን እንድትንቁ ጠላት ሰርቶባችኋል። እውነት ውሸት ሰርቶባችኋል። ዛሬም አላንቀላፋም። እዚህ ያሉትን ቲክቶከሮችና ዩቲዩበሮች አይደለም የጳጳስ ኃጢአት ካላወራ ጽድቅ የማይመስለው ስንት ሰው አለ መሰላችሁ? የመነኩሴ የካህን የአስተዳዳሪ ኃጢአት በደል ካልተናገረ ረፍት የማያገኝ የሚመስለው ስንት አለ መሰላችሁ? በላይክና በሼር ገንዘብ እየሰበሰበ እኛና ቤተክርስቲያንና እኛን ለመለያየት ሴራ የሚሰራ ስንት አለ መሰላችሁ? የለም። አያችሁ፣ ሰው መንፈሳዊነት ሲጎድለው መንፈሳዊ መስሎ ቤተክርስቲያን ያፈርሳል። ታዲያ ኢሳይያስ ሄደ እንዲህ አለ። በዚህ በ25ኛው ምዕራፍ በ8ኛው ቁጥር ላይ ሞትን ለዘላለም ይለውጣል። ይሄ ሞት መቼ ነው የገባው ካልን አዳም ሕግ ሲጥስ ነው። ሕግ የሚጥስ ሰው ይሞታል። ምን የሚጥስ ንገሙልኝ፣ ምን ይሆናል? ሕግ ስለጣሰ አዳም 2 ሞት ተፈረደበት። የሞት ሞት ትሞታለህ። የምን ኧረ ተናገሩ። የመጀመሪያውን ሞት በራሱ አወቀው። የለበሰው ጸጋ ተገፈፈ፣ ራቁቱን ሆነ፣ ከእግዚአብሔር ተለየ፣ ከገነት ወጣ። የሰማችሁ ነው። ይሄን ሞት መቀየር ማንም አልቻለም። ሁለተኛ ሞት ደግሞ በልጁ አየ። በምኑ? እሱ የሥጋ ሞት ነው። አዳምም ሚስቱን ሔዋንን አወቃት፣ ጸነሰችም። አቤልና ቃኤል የሚባሉ 2 ልጆች ወለደች። ማናማን? አቤልን ቃኤል ገደለው። አቤልን ማን ገደለው? አልሰማው? በደንብ ስሙልኝ። የአንድ እናት ልጆች ናቸው። ማናማን? ቃኤል ማንን ገደለው? አያችሁ፣ አገር ቆጥረን መንደር ሰፍረን የምንጋደል እኮ ነን እኛ። ያ የሞት ታሪክ፣ ያ የመከራ ታሪክ፣ ያ የወንድማማች የመገዳደል ታሪክ ዛሬ እየተደገመ ነው። 100 እና 200 3000 ዓመት አብረን ያልኖር እስከማን መስል ድረስ ተባልተናል። መድኃኒዓለም ይፈውሰን። አሜን። የሞት ሞት ተፈረደበት አዳም። ይሄን ሞት ሊያስቀር የቻለ አብርሃም ነበር። ይሄን ሞት ማስቀረት አልቻለም። ይስሐቅ ነበር። ይሄን ሞት ማስቀረት አልቻለም። ወደ ላይ ከፍ ብለን እንሂድ። ሴት ነበር፣ ሄኖክ ነበር፣ መላልኤል ነበር፣ ቃይናን ነበር። 10 አበው ደጋጎች ነበሩ። ይሄን ሞት ማስቀረት አልቻሉም። ይሄን ሞት ለማስቀረት የሚችለው እግዚአብሔር ብቻ ነበር። ማን ብቻ? አልሰማሁም፣ ድገሙት። እግዚአብሔር ብቻ ስለነበረ ክብር ይግባው። ዘመን ቆጥሮ ጊዜ ሰፍሮ ቀን ለክቶ ከ5 ቀን ተኩል በኋላ መጥቼ አድንሃለሁ ያለውን ቃል ኪዳን ጠብቆ ክርስቶስ አንዱ እግዚአብሔር ተቀዳሚ ተከታይ የሌለው አንድ ልጁን ክርስቶስን ወደዚህ ዓለም ሊልከው ወደደ። አንድ ልጁን። ስንት ልጁን? ለእግዚአብሔር አብ አንድ ልጁ ነው ኢየሱስ ክርስቶስ። ለማን አልኳችሁ? አረ ድጋሙት። አንድ ልጁ ነው። ያለ እናት ወልዶታል። ያለ ምን አልኳችሁ? ክብር ይግባት ለእመ አምላክ ለድንግል ማርያምም አንድ ልጇ ነው።
ለምን ያለ አባት ወልደዋለች። ያለ ምን አልኳችሁ? አቤት ድንግል ማርያም ያለ አባት ወለደችው። እግዚአብሔር አብም ኢየሱስ ክርስቶስን ያለ እናት ወለደው። ክብር ምስጋና ለእግዚአብሔር ይሁን። ክርስቲያኖች የቤተ ክርስቲያናችን ትምህርት ይሄ ነው አንዱ። ወነአምን ክሌተ ልደታተ ሁለት ልደቶችን እናምናለን። ምን ብለን? ቅድመ ዓለም ያለ እናት ከአብ ተወልዷል። ከማን? ድህረ ዓለም ደግሞ ያለ አባት ከድንግል ማርያም ተወልደዋል። ክብር ምስጋና ለእሱ ይሁንለት ለአምላካችን። ታዲያ ይሄን ሁሉ የሆነው ሊወለድ ሲመጣ ቅዱስ ጳውሎስ በገላትያ ምዕራፍ 4 ቁጥር 4 ላይ እንዲህ አለ። ወአመ በጽሐ እድሜሁ እግዚአብሔር ፈነወ ወልዶ ዋህደ ወተወልደ እምብእሲ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ። እስኪ ሁላችሁ በሉ እግዚአብሔር ልጁን ላከ በሉ። አንዴ ድገሙት። ምኑን ላከ? ተቀዳሚ ተከታይ የሌለው አንድ ልጁን ውረድ ተወለድ አለው። ልጁን በገዛ ፈቃዱ መጣ፣ ከሰማየ ሰማያት ወረደ። ክብር ይግባት። ዓለም የማይሸከመውን ማንም የማይችለውን ጌታ ንጉሥ ቃል ብቻ ሰምታ በማህፀኗ ጸነሰችው ድንግል ማርያም። ክብር ለወላዲተ አምላክ ይሁን። በደንብ አድርጋችሁ አመስግኗት። ማህደረ መለኮት ናት ድንግል ማርያም። የአምላክ እናት ናት ድንግል ማርያም። የዓለም መክበሪያ ንጽሕት ጽዋ ናት ድንግል ማርያም። ሁላችን በልተን የጠገብንባት መሶብ ናት ድንግል ማርያም። ጎደሏችን መቅረዛችን ናት ድንግል ማርያም። እውነተኛውን ብርሃን ክርስቶስን ያበራንባት መቅረዝ ናት ድንግል ማርያም። ክብር ለወላዲተ አምላክ ይሁን። ክርስቲያኖች አስተውሉ። እቺ ናት ድንግል ማርያም። ክርስቲያኖች አቤት ሽርሽራችሁ እንዴት ያስጠላ! አንዳንድ ጊዜ አገልጋይ ሰራተኛ ሲሆን ወንጌል የመስማት ልምድ የለውም። ዘበኞቹ ራሱ ሳንቲም ቆጣሪዎች እንጂ ወንጌል ሰሚዎች አይደሉም። ምዕመናን ራሱ ተንሸራሻሪዎች እንጂ አድማጮች አይደሉም። መቼ ሆነ የምንሰማው እግዚአብሔርን? መቼ ሆነ የምናዳምጠው? መቼ ሆነ ለእግዚአብሔር ጊዜ የሚኖረን? ማየ ደላሎት አያችሁ፣ ሰው በራሱ ልብ ብቻ ነው። ቤተክርስቲያን ግን ስንመጣ በቤተክርስቲያን ስርዓት ነው ልንኖር የሚገባ። እውነቱ ውሸት? በእኛ ፈቃድ ወይስ በእግዚአብሔር ስርዓት? ንገሩኝ። ስለዚህ በእኛ ፈቃድ ስለምንኖር መንሸራሸር ነው የምናበዛው። ባካችሁ ክርስቲያኖች እግዚአብሔር በቸርነቱ አእምሯችን ይፈውስልን። እንምጣ። ቅዱስ መጽሐፍ የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ አለ። አዎ ጊዜው ደረሰ። ንጽሕት ድንግል ማርያም የመልአኩን የገብርኤልን ቃል ሰማች። ይሁን ይደረግ አለችው። ድንግል ማርያም ክርስቶስን ጸነሰችው። መጽነስ ብቻ አይደለም ወለደችው። ያ የተወለደው ንጉሥ እንደ ሰው በአንድ ቀን እንደ አምላክነቱ በአንድ ቀን ልደግ አላለም። ታሪክ ልስራ አላለም። ሊቀ በሕግ እንደ ሕፃናት በየጥቂቱ አደገ። 30 ዘመን ሲሞላው በዮርዳኖስ ወንዝ ተጠመቀ። የሞታችንን ታሪክ ሊቀይር እኛ ጾመን ኃጢአታችንን ማጥፋት ስላልቻልን እሱ የእኛን ጾም ሊጾም ወደ ገዳመ ቆሮንቶስ ገባ። እኛ ልንፈተን የሚገባውን ፈተና ከዲያብሎስ ዘንድ ተፈተነ። ለዚህ ነው በዲያብሎስ ዘንድ ተፈተነ። በአምላክነቱ ኃይል የዲያብሎስን ስልጣን ሻረው ይላል። አረ ክብር ምስጋና ለእሱ ይሁን ለድንግል ማርያም ልጅ። ይሄ ሁሉ መከራ ለመቀበል ክርስቶስ ትዝ ይበላችሁ ዓርብን አስታውሰው። ዕለተ ዓርብን ክርስቶስ መከራ የተቀበለባትን ሁላችሁም በደንብ አድርጋችሁ ይዩት። ጎኑን አይታችሁታል? ጦር ሲገባበት አናቱ ላይ የሾህ አክሊል ሲቀዳጅ እዚህ ላይ የገባው አንዱ ሾህ ልብን ይመሳ ነበር። በጣም የሚገርማችሁ ክርስቲያኖች ቁጥሩ አይታወቅም። እጅግ ረጅም ሚስማር ነው የሾህ አክሊሉ ላይ ያለው። እዚህ ጋር ሲወጋ ልቡን ይወጋው ነበር። ይታያችኋል? ዓርብን እዩት። ሰውነቱ ላይ በሾህ የተታታ ወይም በመንጠቆ የተታታ ጅራፍ ተዘጋጅቶ ሰውነቱ ሲገ
ሲገረፍ አንድ ጊዜ ስጋው የተቦጨቀ መሬት ላይ ሲወርድ ትዝ ይላችኋል። ያ ሁሉ ግርፋት አርፎበት አጥንቱ እንደለበስኩት ልብስ እንደበረዶ ነጭ ሆኖ ታዩታላችሁ። ያኔ ያዝናል። አዎ ያኔ አልቅሰናል። አዎ ያኔ መወጋቱን፣ መቸንከሩን፣ አክለሶት መደፋቱን አጥንቱ እስኪቆጠር ስጋው እስኪየተላጠ ምድር ላይ ሲወድቅ ብቻ አይደለም ደሙ እንደ ጎርፍ ምድርን እያጥለቀለቃት አይተናል። ግን የሚገርመው ያን መከራ፣ ያን እንባ፣ ያን ስቃይ፣ ያን ድካም፣ ያን ህመም፣ ያን መከራ አየን ብቻ አይደለም። ልክ 11 ሰዓት ሲሆን ወደ መቃብር ሲወርድ አይተናል። ወደ ምን አልኳችሁ? ሲወርድ አይተናል። አዎ አልቅሰናል። አቤት የኛ ጌታ የእግዚአብሔር ልጅ የድንግል ማርያም ልጅ ክብር ይግባው መቃብር ውስጥ ገብቶ አልቀረም። መቃብሩ ጀርባ ላይ ቆመና ተነሳ። ክብር ምስጋና ለእሱ ይሁንለት። አዎ እዚህ ነው። መነሳት ብቻ አይደለም። ሊቁ ቅዱስ ያሬድ እንደነገረን ተንሥአ ወአንሥአ ኩሎ ሙታነ፣ ተነሳ ሙታንን ሁሉ አስነሳቸው። ክብር ምስጋና ለእሱ ይሁን። አዎ ስለዚህ ሞትን ለዘላለም አያችሁ፣ እየሰማችሁ አለ ሆኖ በዚህ ነው ሞትን ለዘላለም አልሰማችሁኝማ? ርዕሳችን ምን ነበር? አያችሁ ቡናው ትዝ አላችኋል። ምክንያቱም ጾም አይደል አሁን ቶሎ ገብቶ ቡና መጠጣት ቄሶቹ ያዙን እያላችሁ። እስኪ ሁላችሁ ሞትን ለዘላለም በሉ። ይለውጣል። እስቲ ድገሙት። አሁን አንዴ ድገሙት። ለዘላለም ምን ይላል? አያችሁ ሞት የሰው ልጅ 3 ዓመት 4 ዓመት አይደለም 5500 ዘመን ገዝቶት ነበር። ስጋውን ወደ መቃብር እያወረደ ነፍሱን ወደ ሲኦል እየከተተ መከራ ውስጥ ያኖረው ነበር። ይሄን ሞት ማስቀረት ይስሐቅ፣ አብርሃም፣ ያዕቆብ አልቻሉም። ይሄን ሞት ማስቀረት የሚችለው የእግዚአብሔር ልጅ የድንግል ማርያም ልጅ ኢየሱስ ክርስቶስ ብቻ ነበር። ስለዚህ ወደ መቃብር ገባ። ወደ ምን? 3 ቀን 3 ሌሊት በመቃብር አደረና ክብር ይግባው የኔና የእናንተ ጌታ መግነዝ ፍቱ መቃብር ክፈቱ ሳይል እነሆ ከድንግል ማርያም በድንግልና የተወለደው ጌታ መቃብሩ ሳይከፈት በመቃብሩ አናት ላይ ቆመና ትንሣኤውን ገለጠልን። ክብር ምስጋና ለእግዚአብሔር። ለዘላለም ሞትን ለወጠ። ሁላችሁም በሉ ለዘላለም በሉ። ምን ለወጠ? ድገሙት። ሞትን ምን አደረገ? ለዚህ ነው የትንሣኤያችን በኩር እንለዋለን ክርስቶስን። ለዚህ ነው ቅዱስ ዳዊት በመዝሙር 177 ላይ እንዲህ አለ፣ ወተንሥአ እግዚአብሔር ከመ ዘንቃው ምንዋም፣ እግዚአብሔር ከእንቅልፍ እንደሚነቃ ጎልማሳ ተነሳ። ወቀተለ ጸሮ በድሬሁ፣ ጠላቶቹን በኋላው መታ አለ። አዎ እሱ ሲነሳ የሬሳው ጠባቂዎች፣ የአስክሬኑ ጠባቂዎች፣ የመቃብሩ ጠባቂዎች ክርስቶስ ሲነሳ ሁሉም ፍግም ብለው ወደቁ። ክርስቶስ ግን በልዩ ኃይልና ስልጣን ተነስተዋል። ክብር ምስጋና ለእሱ ይሁን። ክርስቲያኖች አቤት ይገርመኛል። ያኔ ወንዶቹ ሐዋርያት አይሁድን ፈርተው በራቸውን ዘግተው ቤታቸው ቁጭ ብለው ያቺ ጀግና እውነተኛ ወዳጅ መግደላዊት ማርያም እንባዋን እያነባች በሌሊት በጨለማ ገስግሳ ወደ መቃብሩ ግን ሄደች። እናንተ ፍቅር ውር ነው እኮ። ፍቅር ምንድን ነው? አያችሁ ጨለማ አላስፈራትም። ሴት ናት እኮ ጨለማው አላስፈራትም። ከክርስቶስ ጋር ያላት ፍቅር ታሪኳ የተቀየረላት ፍቅር ጉልበት አለው። የሰማችሁ ነው። ሐዋርያቱ በራቸውን ዘግተው ቤት ናቸው። እሷ ግን ይላል መጽሐፍ ቅዱስ በደንብ አድርጋችሁ ይሁት ዮሐንስ ወንጌል ምዕራፍ 20 ገና ጨለማ ሳለ ገስግሳ ወደ መቃብሩ ሄደች። ወደ ምኑ? ድገሙት። መቃብር ለብቻ አይኬድም። ዛሬም ቢሆን እውነት ውሸት ሰው እኮ መቃብር ስፍራ መሄድ አይፈልግም። እሷ ግን በሌሊት በጨለማ ገስግሳ ወደ መቃብሩ ሄደች። እናንተ በጨለማ የሚገኝ ብርሃን ነው ክርስቶስ። በሞት ውስጥ የሚገኝ ሕይወት ነው ክርስቶስ። በእንቅፋት ውስጥ ያለ ሰላም ነው ክርስቶስ። በማጣት ውስጥ ያለ ማግኘት ነው ክርስቶስ።
በድካም ውስጥ ያለ ብርታት ነው ክርስቶስ። በህመም ውስጥ ያለ ድህነት ነው ክርስቶስ። ስለዚህ ያነባች እያለቀሰች ሽቶዋን ተሸክማ መቃብሩ ጋር ሄደች። ገና ስትሄድ መቃብሩ ጋር ሁለቱን መላእክት በራስጌና በግርጌ ቁመው አየቻቸው። እነሱ እንዲህ አሏት፣ ምንት ያበክየኪ ወመነ ተሐስሲ፣ ምን ያስለቅስሻል? ማንን ትፈልጊያለሽ አሏት። ሕያውን ከሙታን መካከል ለምን ትፈልጉታላችሁ? አያችሁ፣ ድንግል ማርያም የወለደችው የኔና የናንተ ጌታ፣ ድንግል ማርያም የሰጠችን የኔና የናንተ ኢየሱስ፣ ድንግል ማርያም የሰጠችን የኔና የናንተ እውነተኛ መድኃኒት ክርስቶስ ሞት የሚያሸንፈው አይደለም፣ ሕያው ስለሆነ መላእክቱ እንዲህ አሉ፣ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እሱ እንደተናገረ ተነስቷል አሏት። ክብር ምስጋና ለእግዚአብሔር። አዎ እስኪ ሁላችሁ በሉ እርሱ በሉ። ማርያምን አይሰማም? እንደተናገረ ተነስቷል። ክብር ለሱ፣ ክብር ለድንግል ልጅ፣ ክብር ለመድኃኔዓለም። አዎ ተነስቷል የኛ ጌታ። እንደተናገረ ምን ብሏል? አሁንም ተስፋ አልቆረጠችም። የመላእክቱን ድምፅ ሰምታ እንኳን ወደ ቤቷ አልተመለሰችም። አሁንም እያለቀሰች ትፈልጋለች። እያለቀሰች ስትፈልግ ጌታ አገኘችው። የአትክልቱ ስፍራ ጠባቂ መስሏት ነበር ይላል መጽሐፍ ቅዱስ። ጌታዬ ላንተ አይጠቅምህም፣ ጌታዬን ወዴት እንደወሰዱት አላውቅም፣ አንተ ወስደው ከሆነ ስጠኝ፣ ሽቱ ልቀባው እፈልጋለሁ። ምን ልቀባው? አይገርምም? ባለ መዓዛውን ጌታ መዓዛ ያለው ሽቶ ልትቀባው እኮ ነው። ሰው ከሚሰራው ሽቶ እኮ የበለጠ መዓዛ ያለው እኮ ነው እሱ። ለዚህ አይደል ቅዳሴያችን ላይ እፍረት ምዑዝ ኢየሱስ ክርስቶስ የምንለው? እውነተኛ መዓዛ ያለ ዓለምን ጣዕም የቀየርክና የዓለምን ሽታ የለወጥክ እውነተኛ መዓዛችን እኮ ክርስቶስ የእግዚአብሔር ልጅ ድንግል ማርያም ልጅ አንተ ነህ እኮ ነው ያለው ሊቁ። ባለመዓዛውን ክርስቶስ ሽቶ ልቀባው እፈልጋለሁ፣ ለአንተ አያስፈልግም፣ ለእኔ ግን ያስፈልገኛል አለችው። በስሟ ጠራት። ማርያም አላት። እሷም መምህር ሆይ አለች። ጌታን አገኘችው። እየሮጠች ሄደችና በእውነት ጌታ ተነስቷል ብላ ለዓለም ሰበከች። ክብር ምስጋና ለእግዚአብሔር ይሁን። አያችሁ የመግደላዊት ማርያምን እውነተኛ ፍቅር፣ ጨለማ ያልከለከለው ፍቅር፣ ሌሊት ያልከለከለው ፍቅር፣ እንቅልፍ ያሳጣ ፍቅር። ወንዶቹ እሷ ከተናገረች በኋላ ስምዖን ጴጥሮስና ዮሐንስ እየሮጡ ወደ መቃብሩ መጡ። ከተልባ እግር ልብስና ከተገነዘበት መቅደስ በቀር አንድም አላገኙም። መጡና ተመልሰው እንዲህ አሉ፣ በእውነት ጌታ ተነስቷል አሉ። አዎ እውነት ነው። የኔና የእናንተ ጌታ ሞትን ጥሎ መቃብርን ገሎ ዲያብሎስን ጥሎ በኃይል በስልጣን ተነስቷል። ክብር ምስጋና ለእሱ ይሁንለት ለአምላካችን። ሁላችሁ በሉ በእውነት በሉ። ማርያምን አይሰማም? ጌታ ተነስቷል። አያችሁ እሱ ስለተነሳ ቤተክርስቲያን ሕያው ናት። ማን ስለተነሳ? ክርስቶስ ስለተነሳ ቤተክርስቲያን ሕያው ናት። የኛ ነብይ፣ የኛ ጌታ፣ የኛ ንጉስ። በነገራችን ላይ ክርስቶስ ነብይ ነው። ነብይ አይደለም ብላችሁ እንዳትከራከሩ። ነብይ ነው። የሱ ነብይነት ግን የባህሪው ነው። የምኑ ነው? ድገሙልኝ። የነ ኢሳይያስ፣ የነ ኤርምያስ፣ የነ ሕዝቅኤል፣ የነ ዳንኤል ነብይነት የጸጋ ነው። እሱ ሰጥቷቸው ነው። ለዚህ ነው እኮ ይሌል እንደ መልካ ኢየሱሳችን ኢየሱስ ክርስቶስ ነብይ ወሐዋርያ እንላለን። ሐዋርያ ነው፣ ነብይ ነው እንላለን። አዎ ነብይ ነው። ክብር ይግባው። የኛ ነብይ፣ የኛ ጌታ፣ የኛ ንጉስ ሞቷል። መቃብር ውስጥ ግን አልቀረም። ሞትን አሸንፎ መቃብርን ጥሎ ተነስቷል። ክብር ምስጋና ለእሱ ይሁንለት። አዎ ተነስቷል። የእናንተና ነብይ ግን አልተነሳም። የሰማችሁ ነው? አልተነሳም። የእናንተና ነብይ አልተነሳም። ነብያችን፣ አዳኛችን፣ ሕይወታችን፣ ጌታችን፣ መድኃኒታችን፣ ጉልበታችን፣ ኃይላችን ክርስቶስ ግን መቃብርን ጥሎ ዲያብሎስን ገሎ ምን ብሏል? ድገሙት ድገሙት። ምን ብሏል? ክብር ምስጋና ለእሱ። አዎ ተነስቷል። የኛ አባት
ሁለት ጥቅሶች ልስጣችሁና ትምህርቴን ልጠቅልል። ሰዓቱን እየወሰድኩባችሁ ስለሆነ ቅዱስ ጳውሎስ በሮሜ ምዕራፍ 6 ላይ ቁጥር 8 ላይ እንዲህ ይላል፣ ሞት ሊገዛው አልቻለምና እርሱ ለዘላለም ሞትን ይለውጣል አለ። እስኪ ሁላችሁም ሞት በሉ። ሊገዛው አልቻለምና እርሱ ለዘላለም ተነስቷል። ለምን? ለዘላለም ተነስቷል። ዳግም ላይሞት፣ ዳግም መከራ ላያጋጥመው፣ ዳግም ስቃይ ላያጋጥመው፣ ዳግም እጁን ላይቸነከር፣ ዳግም ጎኑን ላይጎጋ ክርስቶስ ጠላትን ገሎ ዲያብሎስን ጥሎ ተነስቷል። የድንግል ልጅ ተነስቷል። ዛሬ ዙሪያዋን ከበን በቤቷ መስዋዕት የምንሰዋላት፣ የምናከብራት፣ የምንማጸናት፣ አማልጅን ብለን ስሟን የምንጠራላት የድንግል ማርያም ልጅ ክርስቶስ ምን ብሏል? አልሰማውም? ተነስቷል። ለምን ተነሳ? ሞትን ሊለውጥ። ምን ሊለውጥ? አልሰማውም? ሞትን ሊለውጥ ተነሳ። እሱ ከተነሳ በኋላ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ትንሣኤና ሕይወት በሉ እስኪ እኔ ነኝ፣ የሚያምንብኝ ቢሞት እንኳ በሕይወት ይኖራል። ምን የሚልብኝ? አልሰማሁም? ብዙ ጊዜ ይሄንን ጥቅስ የምታነቡት መቃብር አናት ላይ፣ ብዙ ጊዜ ይሄን ጥቅስ የምታነቡት የተስካር ለቅሶ ሲደርሳችሁ ካርድ። እውነት ውሸት? እስኪ ሁላችሁም ድገሙና ይሄን ቃል በሉ። ትንሣኤና በሉ። ማርያምን ድገሙት። ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳ በሕይወት ይኖራል። ስለዚህ በክርስቶስ ሞትና ትንሣኤ ታምናላችሁ? እስኪ የምታምኑ እጃችሁን አሳዩ። እናምናለን የምትሉ እልል በሉ። አላልኩም። እልልታ አልፈልግም እኔ። በክርስቶስ ሞትና ትንሣኤ ታምናላችሁ? ከፍ አድርጉታ በደንብ። ሁላችሁ ታምናላችሁ? ብትሞቱ ምኖች ናችሁ? ብትሞቱ ምኖች ናችሁ? ሕያዋን ነን በሉ። ብንሞት ምንድን ነን? ለምንድን ነው ሕያዋን የሆነው? ሞታችንን ክርስቶስ ስለለወጠልን። ክብር ምስጋና ለእሱ ይሁን። አመስግኑታው። ስለዚህ ሞትን ለዘላለም ምን ይላል? ሞትን ለዘላለም ምን ይላል? መለወጥ ብቻ አይደለም። ጌታ እግዚአብሔር አለ ከፊትም ላይ እንባን ያብሳል። ምንን ያብሳል? ድገሙልኝ። እንባ ያብሳል። በጣም ደስ የሚል ቃል እኮ ነው ክርስቲያኖች። እንባን ያብሳል ብሎ ደግሞ አያቆምም። ይሄንን የእንባ የማበሱን ታሪክ፣ ሞትን የመቀየሩን ታሪክ፣ ሞትን የመለወጡን ታሪክ ከነገረን በኋላ ማን ተናግሯል አለ? ጌታ እግዚአብሔር ተናግሯል። ሰው አይደለም፣ ኢሳይያስ አይደለም፣ እኔ አይደለም የተናገርኳችሁ፣ ነቢይ ጻድቅ አይደለም የነገራችሁ። የነገራችሁ ማን ነው አለ? ሞታችንን የለወጠልን፣ ጠላታችንን የረገጠልን፣ ሞትን አሸንፈን ለዘላለም በኃይል በስልጣን እንድንኖር የረዳን ማን ይመስገን? የመጨረሻ ጥቅስ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 55 ላይ ሞት ሆይ መውጊያ የት አለ? እስኪ በሎች ቃል ሞት ሆይ መውጊያ የት አለ? አያችሁ፣ ከአዳም እስከ ሙሴ፣ ከሙሴ እስከ ዳዊት፣ ከዳዊት እስከ ዮሐንስ መጥምቅ ዘመን ድረስ ሰውን እየወጋ እየገደለ ወደ ጥልቁ ያወርድ ነበር። አሁን ግን ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ምን አለ ቅዱስ ጳውሎስ? ሞት እየወጋ ነበር፣ አሁን የመውጊያ ጉልበት የት ነው? ሲኦል አለ ድል መንሳት፣ ነፍሳትን ሰብስበሽ በጥርስሽ መያዝሽ የት አለ? አያችሁ፣ የሞት ኃይል፣ የሞት ስልጣን ተሻረ፣ በክርስቶስ ተወገደ። ዲያብሎስን ገደለው።
ምስጋና ለእሱ ይሁን። የትንሣኤያችን በኩር የሆነ ሞታችንን የገደለ ጠላታችንን የረታ የእግዚአብሔር ልጅ የድንግል ማርያም ልጅ ክብር ምስጋና ይግባው። ያስተማረን የመከረን አምላክ ክብር ምስጋና ይግባው። ይቆየን። ወስብሐት ለእግዚአብሔር። በደንብ አድርጋችሁ አመስግኑት። እስኪ እንደሱ አልነበረም። እጃችሁን ሁላችሁም አንሱ። አንድ ጊዜ አንሱት፣ አንሱት፣ አንሱት። ሳታቋርጡ ለ3 ሰከንድ እኩል ቿ ቿ እያደረጋችሁ አመስግኑ። እልልታ ጨምሩበት በደንብ። ትንሣኤ ነው። እግዚአብሔር ይስጥልኝ። ባጨበጨባችሁበት እጃችሁ በረከት ይግባ። እልል ባላችሁበት አንደበታችሁ በጎ ምሕረት ቃል ይግባበት። ክፉ ቃል የማይናገር አንደበት ያርግላችሁ። ዛሬ እልል ብላችሁ እግዚአብሔርን ባመሰገናችሁበት አንደበት ወንድማችሁን እንዳታሙበት እግዚአብሔር መንፈስ ቅዱስ ይጠብቃችሁ። የጠላትን አሰራር ያዝላችሁ። ክርስቶስ ሞትን እንደቀየረ በሕይወታችን ውስጥ ያለ ያንዣበበ የመከራና የሞት የእንግልትና የስቃይ ታሪክ በመድኃኔዓለም ቸርነት ያብቃ። የማምላኳማ የአማላጅነቷ የእናትነት ፍቅሯ ለሁላችንም ይትረፈን። አመስግኗት ድንግል ማርያም። ክብር ለእግዚአብሔር።